አብርሃም መጀመሪያ ደና አልነበረም ሁሉም ነገር ያውቃል አሁን ደና ነው ብለሽ መልሰሽ እንድትመልሽልኝ አልፈልግም ደና ሆኗል አብርሃም እግዚአብሔር ይመስገን ስለዚህ ወደዚህ ቤት ደግሞ ተመልሶና ድጋሚ መጥቶ እንድትረብሽውና መጀመሪያ ያዘሽው በነበረበት መንገድ እንዲመራ አልፈልግም ገባሽ አይደለ በትፈልጊም አይሳካም ስለዚህ አሁን ዛሬ መጣ ነው ወደዚህ የአብርሃምን ልብስና ልንፈልግ ነው አለቀ ሌላ ምንም ነገር አይደለም ስለዚህ ልብሱን ስጪን እንሂድ ነይ ልቀበይ ፍላጎታችንን እየጠየቅኩሽ ነው ያለው አዳምጪኝ በመጀመሪያ ደረጃ ለጎቴን እየጠየቅኩሽ ነው ያለሁት አብርሃም ከዚህ በኋላ ፈዞ እዚህ ቤት አይቀመጥም አሁን ከቤቴ ትወጣላችሁ ወይስ ሌላ ነገር እንደዚህ አይነት ነገር እንደማይፈጠር ታውቂያለሽ ደና ከሆነ አብርሃም ደና ከሆነ እንደዚህ አይነት ነገር እንደማይፈጠር ታውቂያለሽ ሩታ አሁን እኔና አብርሃም ራሳችን ህይወት መጀመርበት ሰዓት ነው አብርሃም ደና ሲሆን ከኔ ጋር ህይወቱ እንደሚቀጥል ታውቂያለሽ ስለዚህ በህይወታችን ዘዋት በይ አድርገሽ አሳድጊ ነው ያልኩሽ ያለው ድሮም ደና ነው ዘው ያልሽ አንቺ ነሽ ዘው ብለሽ እንደገባሽ ዘው ብለሽ ትወጪ ግን አታፍሪም አሁንም ድሮም ደና ነው እስቲ እኔ ጅና እዛ ፈልጊ ነይ ውጪልኝ ልብሱን ሳሰጪኝ አልወጣም እያማረሽ ይቀራል ክረሚያት እዚህ ቆመሽ እንደ ሐውልት ቆመሽ ትውያታለሽ እንጂ እያማረሽ ይቀራታል ወይኔ ሞታታለሁ ወይ አንቺ ትሞቻታለሽ እዚህ ቤት እንጂ እዚህ ጫልፈሽ እስቲ አንቺ ወንድ ነሽ እንጂ እሺ ሩታ ልቀቂኝ ታኛለሽ አንቺ አይደለም ሩታ ልቀቂኝ ወይ ልብሱን ስጪኝ አይደለም እሷ አንተ ማታውቅ እሺ ምናምን የምትባሉት ነገር የለም ሩታ ተረጋጊ አንቺ እኮ ተረጋጊ እኮ ተረጋጊ ስለሰማሁ ተረጋጊ ታውቃለህ ቤቱ ለኔ ነገር እንዳንገባው ይሄኛው በዚህኛው በኩል ሌላ ነገር እንዳንገባው ስለዚህ ምንም ትንሽ ብለን ነገር የለም አንቺ ደግሞ ከኪኝ ያማታሽ አንተ ሁሉ ነገር በላሽ አንቺ በጥፊ እንዳለደደ ምንም ጭቅጭቅ አያስፈልግም እኛ የመጣንበትን ዓላማ አሳክተን መሄድ ብቻ ነው እሺ ሰላም እንዴት ነሽ እሺ አጅሪት እንዴት ናችሁ እንዴት ነሽ ሰላም ነው ሰላም ነው በጣም ይመስገን እሺ አሁንኛ አንቺ ጋር በሰላም ይመጣል እንዴ በችግር ነው እንጂ የሚመጣው ወደ ገደለው ሰገባልሽ ምን ፍለጋ ትመጣለች ለምን ትመጣላችሁ በጣም ጥሩ ጥያቄ ነው የጠየቅሽው ታዋችሁ ማተው እንዴናት እሺ ለማንኛውም አሁን አብርሃም ከሄደበት ሊመለስ ነው እግዚአብሔር ይመስገን እናንተ በረጅም ጊዜ ነገሮችን ለማበላሸት እየሞከራችሁና ብዙ ነገር ለማበላሸት እየሞከራችሁ ነበር እግዚአብሔር ይመስገን እንደናንተ ክፋት ሳይሆን እንደ ፈጣሪ ፍቃድ አብርሃም ደና ነው በጣም ተሽሎታል ወደ ማንነቱ ተመልሷል ሁሉም ያመነበት ነገር ነውና ዛሬ የመጣ ነው የአብርሃምን ልብስ ልንወስድ ነው ወደ ገደለው ስንገባ ካንቺ ጋር እዚህ ጋር ንትርክ ውስጥም አንቺ ቤት የሚያስመጣኝ ምንም ጉዳይ የለም ግን ደግሞ አብርሃም ደና ነው አብርሃም ደግሞ ደና ሲሆን ምርጫው ማን እንደሆነ ግልጽ ነው ከኔ ጋር ነው መኖር ያለበት ገባሽ አይደለ ስለዚህ አሁን የመጣ ነው ልብስና የአብርሃምን የሚያስፈልገውን ነገሮች ልንወስድ ነው ምክንያቱም አብርሃም በጤናውና በደናው አንቺን እንደማይፈልግሽ ታውቂያለሽ አሳመመሽ ነው ያመጣሽው አሁን ደና ነው ወደ ጤናው ሲመለስ ደግሞ ከኔ ጋር ነው መሆን ያለበት ስለዚህ ልብሱን ልንወስድ ነው የመጣ ነው እሺ ለአንተ የለሽም ሲጀመር እሱ እንደሚመጣ አውቃለሁ አንቺ ትነግሪኝ አይገባም አውቃለሁ እንደሚመጣ ሲቀጥል ደግሞ እንግዲህ ምርጫዬ እንዴት ነው ምርጫው ሌላ ምናምን የሚሉትን ተረታተራቶችን እስቲ እናያለን ማንን እንደሚመርጥ ምንና ይሆናል ግን ደግሞ አላነሳችሁ ቤት ለመዝረፍ ሁለት እኮ ያን ለአንቺ ብዙም ሰው ስለማያስፈልግ ያው አንዴ አልታመመም ብለሽ ስላሰብሽ ግድ የለህም ለሁለት ትንሽ አልከብዳችሁ ኧረ አትከብጂም ብቻውንም አትከብጃትም እኮ አንዳንዴ እቃ የወንድማችን እቃ እዚህ የኔ የወንድሜ የሷ ደግሞ የባለቤቷ እቃ እዚህ ስላለ ዛሬ ያንን ነገር ለማድረግ ለመውሰድ ነው የመጣ ነውና የባለቤቷ እቃ ምን ነው ደበረሽ ተረት ታውን ካንቺ ጋር ልንቃለድ ወይም ተረት ልንመላለስ አይደለም የመጣ ነው እዚህ ጫካ አለምጣት ነው ሰው ካጣሽ ተረት ምትመልሽ ብታወሪለትን ሰው መምረጥ ትችያለሽ ገባሽ አይደለ ተረት እያወራችሁልኝ ያላችሁት ስለዚህ አሁን እየነገርኩሽ ነው እኮ ሩታ አብርሃም ደና ነው ደና ሲሆን ደግሞ አንቺን እንደማይፈልግሽ በጣም ግልጽ ነው ስለዚህ ልብሱን ልንወስድ ነው የመጣ ነው ዳይ ልብሱን ስጪኝ አለቀ አይ አንሰጥም ምትይ ከሆነ ደግሞ ችግር የለውም እኔ ልብስ የመግዛትም ሆነ ሌላ ነው አይደለም አልሰጥም ግን ደግሞ አምነሽበት ሲሆን ጥሩ ነው እሺ ምንድነው አንቺ ነሽ እንደ ለሱ ሁሉንም ነገር የምታድራጊ ነኝ ምናምን አልሽ በደንብ አደርግለታለሁ እኔ ብዙ ነገር ስለማደርግለት ነው ቅጥል ያልሽው ሩቲ ይኸውልሽ ሌላ ነገር አንፈልግም እጠጋሻለሁ ምን ማለት አንቺ ማለት ጠጋሽ ምክንያቱም ይኸውልሽ ሌላ ነገር አንፈልግም አሁን የመጣ ነው ያለው ሌላ ግርግር ውስጥ መግባት ፈለግ ምንም ግርግር ሊፈጠር አይችልም መግባት እንችላለን ኤርሚቆ አንዴ አይደለም ምንም ግርግር ሊፈጠር አይችልም ምንም ሊያመጣ አይችልም በቃ ቤትሽ መጣን አይደል ያለውን ነገር የወንድማችንን እቃ ስጪን ያን ነው ሌላ ታሪክ ልንወራ አልመጣንም ማውራትም አንፈልግም እሺ አልሰጥህም እስቲ ምን ታመጣለህ እሱን ትሰጪናለሽ ይኸውልሽ እኛ እኮ አሁን በግዳጅ መግባት ስላልፈለግን እንጂ ብዙ ነገር ማድረግ አቅቶን አይደለም ኧረ እባክህ
እስቲ ሞክረው አንተ ወንድ ነህ። እኔ ይኸውልሽ አሁን እዚህ ጋር ይኸው ገብቼ እኮ አሳየሁሽ። መግባቱን እኔ ስለከፈትኩልህ ነው የገባኸው እኮ ነው። ከፈትሽልኝ ማስከፈትሽልኝም ከአንድም ሶስቴ ምናምን ገብቻለሁ። ማስወጣት አትችይም። እኔ ልታስወጪኝ በምንም ተአምር አትችይም። እኔ ስጨርስ ምናልባት መፈልገውን ዕቃ ሳይት ሲይዝ ልወጣ እችላለሁ እንጂ አንቺ እንዳሰብሽው አልወጣም። ራስሽን ከዚህ በላይ ባትሸውጁ ጥሩ ነው ብዬ አስባለሁ። ባይሆን አንቺ ራስሽን እየሸወድሽ ያለሽ በራስሽ ላይ የምትቀልጂው በእድሜሽ ላይ በራስሽ ላይ የምትረማመጂ ራስሽ ነሽ። እሺ እንጂ እኔ አይደለሁም። እኔ ሩታ ጠንቅቀሽ ታውቂኛለሽ ማን እንደሆንኩኝ። ገባሽ አይደለ? ጠንቅቄ አላቅሽም ሚዲያ ላይ ነው። እስቲ እኔ አንድ ነገር ልጠይቅሽ ሩታ። ቆይ እስቲ ያኔ ልትፈቺው ስታስቢ ያን ሁሉ ነገር አታካራ ስትፈጥሪ ነበር አይደል? ፈተሹ እንደ ጨርሰሻል ፋይልሽን። ዛሬ አብርሃም ወድቆ ማየት ስለምትፈልጊ ብቻ ነበር ያን ነገር እያደረግሽ የነበረው። ግን ወድቆ ስለተነሳ ነው እያንገበገበሽ ያለው በእርግጠኝነት። ይኸውልሽ ጥለሽው የነበረን ሰው አንስታ ሰው ስላደረገችው በዛና ሀልክ ደብሮሻል፣ ተከፍተሻል፣ አዝነሻል። ለምን እንደዚህ ደብርሻል? ለምን እንደዚህ ደብርሻል? ነው ወድቆ ያነሳው። ይኸውልህ ወድቆ ለመነሳሳት ምናምን ባናወራ ጥሩ ነው። ምክንያቱም የሚያውቅ ያውቀዋል። ሲቀጥል ደግሞ ይኸውልህ ለምን ነው ብዙ ነገር እንዳውራ የምታረገው? አሚሩ አውሪ። እሺ ምን አውሪ? ምታውሪ ምንም የለም። ሩታ ጠጥቆ ያውቀዋል። ገባህ አይደለ? ኖ በቃ አንዴ ፈተሽ ይኸውልሽ፣ በዛና ህልክ በዛ በሽማግሌ ስትለመኝ በዛን ያን ሁሉ ነገር እንኳን ስታረጊ ይኸውልሽ፣ እኔ እኮ በጣም ግራ የሚገባኝ አሁን ባልሽን እንደሚወድ ባልሽን እንደሚያፈቅር ባልሽን እንደሚያከብር ሰው ስታደርጊ በመጀመሪያ አንቺ ጥንቁቅ ሴትና ለባልሽ ታዛዥ ለባልሽ ክብር የምትሰጪ ትዳርሽን መያዝ የምትችይ ሴት ብትሆኚ ምንም ችግር አልነበረው። በመጀመሪያ ደረጃ አንድ ሰው ደረቱን ደፍቶ ለማውራት ብዙ ነገሮችን መስዋዕት ከፍለሽ ኦር ሰምቲንግ የሆነ ነገር ሞክረሽ ቢሆን ችግር አልነበረውም። አንቺ በትንሽ ፍንጭት ፈልገሽ ገብተሽ ህይወታችንን ያመስሹና ክፍተታችንን እንዲጎላ ያደረሽው ከኛ ህይወት ውጪ ስትባይ ሙጥኝ ያልሽው አንቺ ነሽ። ይቅርታ አድርጊልኝ። እኔ ሰምታሽ ደግሞ ህይወትሽን መምራት የምትችይ ሴት እንዳልኩሽ በጣም ግልጽ ነው የምችለው። በደንብ ነው የምችለው። ግን ደግሞ ይኸውልሽ ክፍተትና የሆነ ትንሽ ነገር ጠብቀሽ መጣሽ፣ በሰበብ አስባቡ እኛ ህይወት ውስጥ ገባሽ፣ ሌላ ነገር ለመፍጠር ሞከርሽ። ገባሽ አይደለ? በቃ ጋር አዲስ ህይወት ጀምሮ ቀለበት አድርጎ ብዙ ነገሮችን እኮ ሰምተሻል። ከኔ ጋር ስንት ነገር እንዳደረገ አውቀሽ እኮ ተመልሰሽ ከኔ ጋር ካልሆንሽ ያልሽው አንቺ ነሽ። ምን ነው ዋሻው? አሁን እኮ ጭንቀት አያስፈልግም ሩቲ። በቃ ትንገበገቢው ነገር ይኸውልሽ፣ ድሮም ስትንገበገቢ ነው፣ አሁንም ገና ትንገበገቢያለሽ። ገና ደግሞ እኔ ማድረግ የምፈልገውን ነገር እያደረኩኝ ገና ቅጥል ነው ማድረግሽ። እንደዚህ ነው እሱን የምታቃጥዩን ሄደሽ ታቃጥያለሽ። ግን አሁን ምን ልታችሁ እንደሚያንጨረጭራችሁ ማ አንቺ ልታንጨረጭሪኝ ምንም ልታደርጊን አትሞክሪም፣ አትችይም። ሄርሚ በቃ አሁን ይኸውልሽ እሷ ጋር የመጣ ነው የምንፈልገውን ዕቃ ይዘን ለመሄድ እንጂ የእሷን ሮሮ ለመስማት አይደለም አይመጣ ነው። በቃ ባጭሩ ሩቲ ያንቺ ባል አይደለም፣ ፈተሽዋል። ከዛ በፊት ባልሽ ነበር፣ የልጅሽ አባት ነበር፣ አዎ የምትከበሩ ነበር። በቃ አለቀ። ያ ነገር አልቆ አሁን ግን ምንም ማውራት አንፈልግም ከአንቺ ጋር። አብሪሽ ወደኛ መጥቷል። ስለዚህ ያሉትን ዕቃዎች ለጊዜው የሆነ ነገር እስኪደረግለት ድረስ ያሉትን ዕቃዎች እንድትሰጪን ነው። ሌላ ምንም አታካራ ምናምን ማውራት አንፈልግም። ካልፈለክ ያው በሩ ኖ ዕቃ እንድትሰጪን የመጣ ነው። ነገር አድርገን የፈለግነውን ነገር ፍላጎታችንን እየጠየቅንሽ ነው አይደለ? ስለዚህ ፍላጎታችንን አድርጊልን። ከዛ በኋላ እያማራችሁ ይቀራል። ለምን ምንም አብራም እኮ ከኔ ጋር ህይወት እንደጀመረ ታውቂያለሽ አይደል? አታውቂም? ታውቂያለሽ? ይሄን ጥያቄ ህይወት እየጀመረ ምናምን የምትይው እንደጀመረ ታውቂያለሽ አይደል? ትሞክሪበትን ነገር ይኸውልሽ፣ መና ቀርቶ ጉድ እንዳትሆኚ ታይ። ቆይ አይ መና መቅረቱን ብቻ ሳይሆን አልፈልገውም፣ አላከብረውም እንደ ብዙ ነገሮችን እኔ ጋር ስላለኝ ነገር አንቺ እንደዚህ ነው እንደዛ ነው ልትይኝ አትችይም። ኖ ቆይ ነገሩ ሌላ ነገር ነው የሚመስለው። ሲቀጥል ደግሞ ማለት ነው አንቺ እዚህ ቤት በመጣ ቁጥር ሁሌ ነው የምትንገበገቢ። ሁሌ ተቃጠልኩኝ፣ ሁሌ የሆነ ነገር እየሰጋው ነው የምኖረው የምትይው። ሁሌም በስጋት ነው የምትኖሩ፣ ገና ሁሌ በሰቀቀን ገባሽ? ምክንያቱም ይሄ የራስሽ ነገር አይደለም። ዘው ብለሽ የገባሽበት ለመስረቅ የሞከርሽው ነገር ስለሆነ ነው። የራስ ያልሆነ ነገር ደግሞ ኦፍ ኮርስ ያሰቃያል፣ ያስጨንቃል። ሁሌም በጭንቅ ነው የምትኖሩ። ገና አንቺ ራስሽ ለዛ ያልሽ አንቺ ለራስሽ ኮንፊደንስ የለሽም። ምን ይገርምሽ? ኮንፊደንስ የለሽም። በደንብ ኮንፊደንስ አለኝ። እዚህ ቤት መጣ በተባለ ቁጥር የሆነ ነገር ያንቺ ክፋት ሊያሰጋኝ ይችላል፣ ያው መጥፎነትሽ ሊያሰጋኝ ይችላል። ይቅርታ አድርጊልኝ። በብልሃትና በፍቅር በክብር ግን አብርሃም እንደማትመልሺው በጣም እርግጠኛ ነኝ። በጣም ሽማግሌ ቀርቦልሽ ነበር። ሰማሽኝ አይደለ? አትሰሚም? ጆሮሽ አይሰማም? ይቅርታ መርጬ መስማት እችላለሁ ከፈለኩኝ። ኖ ጆሮሽ የማይሰማ ከሆነ ታከሚው በመጀመሪያ ደረጃ እሺ። እንደዛ ነው የሚሆነው። ሲቀጥል ደግሞ ማለት ነው እዚህ ቤት በመጣ ቁጥር ሁሌ እንደሰጋሽ ነው እየተንገበገብሽ የምትኖሪ ከሆነ አሁንም ሁሌም በስጋት ነው። ክፋትሽ እኮ ነው የሚያሰጋኝ። ክፋትሽን አወቅሽው አይደል? አይደለም የሆነ ሰው ሴጣን ጋር እኮ ያንገበግባል አይደለም? ሁሌ እኔ እናንተ እንለያያለን፣ ወደ ድሮ ትመለሳለህ። ሁሌ እኮ እንዳለቃቀስሽ ነው አይደል እንዴ? እሺ እሱ ይሁን እያለቃቀሰችም ይሁን ምንም ይሁን ብቻ ሳይሆን ማልቀስ በእናንተ ጀመረ። የሚወልድ በራስህ ስለማትተማመኝ ነው። እኔ ሩት አንድ ነገር ልንገርሽ፣ ደግሜ አንድ ነገር ልንገርሽ
አንቺ በራስሽ ስለማትተማመኝ ነው። አላመመውም እኮ እያልሽ ያለ የነበርሽ ልጅ ነሽ እኮ አላመመውም አብርሃም እያልሽ እንዴ ምን አይደለም አሁን ይኸውልሽ ወደ ራሱ እየተመለሰ ስትሰሚ ነው እንደዚህ እየተንገበገብሽ ያለሽ ሰሞኑን የተፈጠረውን ነገር አይታል እንዳላመመው ሁሉን ነገር በራሱ ማድረግ እንደሚችል እኮ ህሊናችሁ ያውቀዋልም ታውቁታላችሁ ረጅም ጊዜ ታሟል እሱን በደንብ አድርገሽ በግልጽ ታየዋለሽ ከዛ ባለፈ አንቺ በራስሽ ራሱ የምትተማመኝ ሴት አይደለሽም ምክንያቱም አብርሃምን በፍቅር በሰላም ወይም ደግሞ ቢሆን ነገር አይደለም የመለሽው ታውቂያለሽ ተንኮልሽም በጣም ተንኮለኛ ሴት ነሽ ተጋረኩ ገባሽ አይደለም ስለዚህ አንቺም ኮንፊደንስ ሊኖርሽ አይችልም እኔ በደንብ የልቤ ንጹህነት ስለማውቅ ኮንፊደንስ ይኖረኛል አንቺ ግን እድሜ ልክሽን ተንኮልና መጥፎ ነገር እያሰብሽ ስለምትኖሪ ልብሽ በፍጹም ንጹህ አይደለም በምንም አይነት መንገድ የፈለኩትን ለማድረግ ምንም ግድ አይሰጠኝም ማድረግ ስለምችል ገባሻ በየትኛው መንገድ ብትመጪ በየትኛው መንገድ አድርጌ ያሳይሻለሁ የፈለግሽው ነገር ስለዚህ አሁን ይቅርታ ነው አሁን አንቺ የምታደርጊው ነገር መስማማበት ጊዜ የለኝም መስማት አይደለም እየተከበርኩኝ እሺ ጊዜ ያሳይችሻለሁ እኮ እሺ እየተገበርሽ ማሳያት ምንም ማርጋት ምንም ይኸውልሽ አሁን ኖ ሌላ ነገርኛ ጭቅጭቅ አሁን ምሩት ለምንድን ነው ወደ ጭቅጭቅ የምትመልሽን በቃ አንቺ ጋር የማያስፈልግ ነገር አለ ሰምተሽኛል እንድትነኪኝ አልፈልግም እኮ እንድትነኪኝ አልፈልግም ሴሊስ ስለሆንሽ እንጂ ወንድ ልጅ ብትሆኚ እናደርገውን እናደርግ ነበር ሴሊስ ስለሆንሽ ያው ለሴሊስ ክብር ስላለን እንጂ እንደ አንቺ እንደምታስቢው አይነት አይደለም እሺ ክብሩ ስለዚህ ይኸውልሽ አሁን ምንም ነገር ካንቺ መንፈልገው ነገር የለም የአብርሽን እቃ ብቻ አንድ ሰጪን ነው እንደዛ ደግሞ አላደርግም ካልሽ ኖርማል ነው ገብተን መውሰድ እንችላለን እዚህም ቤት ውስጥ ነን ያለ ነው አንተ ወንድ ነህ እኔ ይኸውልሽ እንዴት እንደምወስደው ታያለሽ ይሄንን ለማለፍ አረቀላል እኮ ነው አንቺ እኮ ይኸውልሽ እኔ ሴሊስ ስለሆንሽ የማክበርን ጥግ ላሳይሽ ብዬ እንጂ አንቺ እዚህ ቁጭ እንዳልሽ እኔ ሙሉ እቃውን ይዤ መውጣት እችላለሁ እኮ ሂድ ገብቶሻል ያው ለሴሊስ ክብር ስላለኝ ነው ተረተረትን አታውራ ሂድ ተረተረት አይደለም በቃ ያለሽ አማራጭ እንደዚህ ማለት ነው አይደል ልብ ካለ ሂድ አያልኩ ነው እየፈቀድኩልህ ነው ሰውዬ ክብር ማያድግ እንደዚህ እንዳትነኪ ሩታ ሌላ ነገር ውስጥ ምን ገባ እንዳትነኪ ስርዓትሽን ይዘሽ ሰውዬ ስማ ያለው ቤት ውስጥ ነው እኮ እንዳትነኪ ሌላ ነገር ውስጥ መግባት ካማራ ችግር የለም ይኸውልሽ አንቺ አማርኛ አሰሚም እንዴ በጸባይ እየጠየቅሽ ነው አይደል እንዴ በጸባይ እየጠየቅሽ ነው በጸባይም ጠየቅሽ ምንም ጠየቅሽ ወደ ድነቱ እየተመለሰ ነው ከዚህ በኋላ እንዳንቺም ደህና ነው አንቺ ነሽ የታመምሽው ፈዞ ካንቺ ጋር አይቀጥልም እያልኩሽ ነው የታመምሽው ይቅርታ አይደለም ከማን ጋር እንደሚቀጥል ወጣ ምትው አብርሃም የለም ስለዚህ ልብስ እንፈልጋለን ፈልጎ እንደዛ ስለታዘዘኝ ደበረሽ አይፈልግሽም ቢፈልግሽ በምን ድረሽ ለምንድን ነው ግን እንደዚህ ተሰማሽ ለምንድን ነው እንደዚህ ያበርሽ ያለሽው ላስተንጨረጨሪ ነገሮችን ራስሽን ባሸጉጂ ጥሩ ነው ሩታ በራም ትንጨረጨሪ በደንብ ታሳድጊ ነው የሚሻልሽ ለምን ነው ታውቂያለሽ እኔ ከሄርሜላ ጋር እንኳን ባልሆን ከሩታ ጋር አልሆንም ያለ ሰው ነው ገባሽ ላስታውስሽ እሱ ነው ይኸውልሽ ታይዋለሽ ብዬ ታይዋለሽ ጊዜ ስለዚህ አሁን ልብሱን አምጪና ጊዜ ነው የሚፈጀው ሁሌ በሰቀቀርና ሁሌ በስቃይ እኔ ሩቲዮች አንደኛ ነገ ምን ይፈጠራል ይሆን ነገ ምን ይመጣ ይሆን ሁሌ እዛ ቤት በሄድክ ቁጥር የሆነ ነገር በቃ እኔን ትተወኛለህ የምታፈርጂው ነገር እኮ ነው የሚያሰጋው ሩቲ አንደኛ አንድ ነገር ልንገርሽ ነገር እኮ ነው የሚያሰጋው ነገር አይደለም በጤንነት መጥቶ ቆሞ ያወራ ተንጨርጨረሽ ታውቃለሽ ሰይጣንን ማን ይፈራለሽ ሰይጣንን ማን ይፈራለሽ ወይኔ ብለፈላ ኢየሱስ ምንም ልንደማመጥ አልቻለም ነው ግራ ገባኝ በመጀመሪያ ደረጃ እኔና አንቺ ስንገራይ ልንስማማ ስለማንችል አማርኛ እያወራሁልሽ ነው አይደል ሩታ አማርኛ መሰለኝ ከሆነ አብርሃም ደህና ነው ቻይንኛ ማውሪ ፈረንሳይኛ ማውሪ አልሰማሽም አላዳምጥሽም አዳምጪኝ ጭንቅላትሽን ምላስሽን መምራት እንችል ከሆነ አዳምጪኝ አላዳምጥሽም ምን ተወኝ እስቲ ወደሽ ነው የምታዳምጪኝ ስላዳምጥሽኝ ነው አላዳምጥሽኝ እያልሽ ይበልሽኝ ያለሽው አሁን እኔ ካንቺ ጋር ምንም ፈልገው ነገር የለም እዚህ ቤት ድረስ የመጣሁት ምንም አንቺን ፍለጋ ማረም ካንቺ ጋር ንትርክ ውስጥ ልገባ አይደለም እስካሁን ላወራ ነው ራሱ እኔ ራሴ እየደበረኝ እያስጠላኝ ነው ስለዚህ አሁን እኔ የአብርሃምን ልብሶች ስጪንና እኔና ሀሚሩ መውጣት እንችላለን አፍዘሽ የመለሽውን ባልሽ ወደ ጤናው ተመልሰዋል ያልኩሽ ነው የፈታሽው ባልሽ ማለት የሆነ ነገር የሚታወቅባችሁ መስሏችሁ ነበር ነው እና እየተጨነቃችሁ እየተጠበባችሁ ያላችሁት ሁሉ ነገር አብርሃም ወደ ራሱ ሲመለስ ብዙ ነገራቶችን እንደሚቆርጥ ስለምታውቁ ነው በጣም እየተጨነቃችሁ የተንገበገባችሁ ያላችሁት ሌላስ ገብቻላ ያ ነገር ነው አንቺን ውስጥሽን እየበላ ያለው ከዚህ በኋላ እሷን ፍቃድ እንጠይቅ አይጀመርም ነው እዛኛው ክፍል ነው አይደል ያለው እና ገብተን ነው ሴትዮ አይ ተቀበሪ እንደሆነ ተቀበሪ ነው ሀሚሩ ና እሺ ሩታ ልቀቂኝ ሰሚያለሽ ያንቺ አይደለም ሩታ ልቀቂኝ ወይ ልብሱን ስጪኝ አይደለም እሷ አንተ ማታውቅ እሺ ምናምን የምትባሉት ነገር የለም ሩታ ተረጋጊ አንቺ እኮ ተረጋጊ እኮ ተረጋጊ ስለሰማሁ ነው አሚሩ ተረጋጊ እንደዚህ ጫፊ ልትነኪኝ አትሽም ገብሻላ ሴሊስ ስለሆንሽ ስለማከብርሽ ነው ዝም ብያለሽ ያለው ቁስራችን ያጂ ኤርሚጅና እቃውን አንቺ እያማራችሁ ይቀራል ሴትዮ መሰለኝ አይደል ወደዚህኛው ታቋላ ቤቱን ለኔ ነገር እንዳንገባ ይሄኛው
በዚህኛው በኩል ያለው ሌላ ነገር ውስጥ እንዳንገባ። ስለዚህ ምንም የሚያስብለን ነገር የለም። አንቺ ደግሞ ከኪኝ ያማታሽ አንተ ሁሉ ነገር በላ አንተ ልጅን በጥፊ እንዳለደለ ወይ በምን አስከብራት እንደው ዝም የምትል ከሆነ ዝም ትላለች። እሺ ስለዚህ እዚህ ቤት የመጣው ስራትሽን ትይዣለሽ። አብርሃም ደህና ነው እንዳላቃጥልሽ። በጣም አብርሃም ደህና ነው። እሱ መጥቶ እዚህ ከሚወስድ እኔ ልውሰድለት። እኔ ሚስቱ እኔ ከኔ ጋር አዲስ ህይወት ከጀመረ ሚስቱ ጋር ጥራቅም ቦካለ ይጅና ምላሽ እኔ ቤት ግን ከጀመረው አትቺም ሰማሽ እንዴ ፈተሽዋል። አውቃው ምን ያደርግልሻል ነው አንቺ ሁሉ ነገር ትተሻል አይደል እንዴ? ምንድነው እንደዚህ የሚያንገበግብሽ? በቃ አዲስ ህይወት ጀምሯል እኮ መጣሽ፣ ፕሮግራም በጠበጥሽ አይበቃሽም እንዴ? ከዚህ በኋላ ምን ማድረግ ፈለግሽ? ገና ትቃጠላለሽ። ምንም ልታደርጊያችሁ ማንንም ስላልሆንሽ ምንም ልታደርጊያችሁ በቃ እኔ ነኝ ማጨብጨብ እኮ እሱ አጨበጨብኩ ምንም ማረኩም ምንም እኔ ነኝ ለዛ በለመድክበት ድንጋይና ዱላህን ይዘህ ተሯሯጥ። እኔ እንደዛ እኔ ወንድ ስለሆንኩ ነው አንቺ ቤት የመጣሁት። ውይ ወንድነት አይደለም። ሩታ በደም መጥቶ የሰው ቤት መዝረፍ ወንድነት አይደለም። ይሄ ዘረፋ አይደለም። ዘረፋማ ቢመስልሽ ኖሮ አንቺ አብርሃምን ያን ሁሉ ስታደርጊው እንኳን ዘረፋ ነው ብለን አላወራንም። ኧረ እባክህ ታውቂያለሽ በእናትሽ ማንነትሽ። ቁሳቁስና ቅራቅም ወይ መስረቅ ምን አለብህ እንዴ? አሁን ስለዚህ ምን ጭቅጭቅ አንፈልግም። ሄርሚ እቃውን አምጥተሽ በእናትሽ እንውጣ። እንውጣልሻለን ግን አንዴ አዳምጪኝ እስቲ። አዳምጪኝ ማነሽ ነው ማዳምጥሽ? ሄርሜላ ስለሆንኩ ታዳምጪኝ ያለሽ አዳምጥሽም። ስላዳምጥሽ ነው አላዳምጥም እያልሽ ይመለሽኝ ያለሽ ነው። ምንም ሁኚ ግድ አይሰጠኝም ስላንቺ ገባሽ? እሺ ሰማሽኝ አይደለ? ግድ አይሰጠኝም ስላንቺ ታውቂኛለሽ ጠንቅቀሽ። አላቅሽም ሩታ ነሽ። ይኸውልሽ አሁንም እሱ ስላለ ካንተ ጋር ይኸውልህ ቀድመን ጥሩ ነገር አሳልፈናል ብዬ ነው እንጂ እዚች ጋር ሌላ ሩታ አንቺንም ምን ያክብርሽ እንጂ አንቺ ምንም ልታመጪ አትሽም። ታውቀኛለህ ምን ማምጣት እንደምችል ምንም ምን ላይ ምን የምታመጪው ታሪክ አንድም ነገር የለም። እኔም ስላከበርኩሽ በፊት ስለማቅሽ ነው እንጂ እንደዚህ ይሆን ካለሁት አንቺ እንደምትይዥ እንደዚህ ምናምን አለልልሽም ምንም ነገር። ሰማኝ ያለኸው ይኸውልህ ዝም ያልኩ እንደዚህ አፍህን ስትከፍት ዝም ያልኩ እቤት ውስጥ ነው ገባ አይደለ? ስለማቀህ ነው ቤት ውስጥ ስትፈነጭ ዝም ያልኩ እንጂ አንተ ለኔ አቅተኛ አይደለም። እሺ ፍቅራችን አንድ ቀን ነው እናውሩታ። እኔ ልቀበይ ፍላጎታችን እየጠየቅኩሽ ነው ያለው። አዳምጪኝ አዳምጪኝ። በመጀመሪያ ደረጃ ፍላጎቴን እየጠየቅኩሽ ነው ያለው። አብርሃም ከዚህ በኋላ ፈዞ እዚህ ቤት አይቀመጥም። አንቺ ግባ አንድ አዳምጪኝ። አንቺ ፍላጎት እዛ ይዘሽ አንተ ግባ ውጣና ግባ ምናምን ብለሽ ያፈዘሽው አብርሃም ደህና ነው ተመልሷል። የራሱን መወሰን የሚችለው አብርሃም ተመልሷል። ስለዚህ ልብሱን ልንወስድ ነው የመጣ ነው። አለቀ። ልብሱን ስጭን እንወጣለን። አልሰጥሽም። ትሰጪናለሽ። ምን ትሆኚ እስቲ ትፈርጪ ትፈነጂ ሰማይ ወይ ምድር ምን ትሆኚ? አይፈልግም። እዚህ ቤት ልጁን ከማየት ውጪ ኑሮ ይኖራል ብለሽ እንዳታስቢ። ልጁንም ለማየት እኮ በመጣ ቁጥር ግብግብ በምትይ እኮ አንቺ ነሽ። ምክንያቱም ስጋትሽና ልብሽን በደንብ ስለምታውቂ። የምን ስጋት? በመጣ ቁጥር ሁሌ በሰቀቀን የምኖረው ምናምን ክፋትሽ ነው አልኩሽ እኮ አማርኛ ስለምን አብርሃም አለውለት። ስታሳዝኝ አንቺ ጉርጓድ ውስጥ ነበር የከተትሽ። መጀመሪያ ከአንቺ ጋር የነበረው ትዳር ጉርጓድ ነው። በቃ የወደቀ መስሎሽ በጣም ይኸውልሽ ሄርሜላ ስትይዘው ከሄርሜላ ጋር የሆነ የባልነት ወዝን ሲይዝ ለካ ባሌ እንደዚህ አይነት ሰው ነበር ወይኔ ብለሽ ቆጥተሽ ነው የመጣሽው። አፍረሻል። ስለዚህ አሁን ያንቺ ያለውን ነገር አንቺ ነሽ እየደረግሽን አይደለም የሚሰማ የመጣው ያኔ ኮፒ ፔስት አይደብርሽም? እኔ እኮ በጣም ብዙ ነገር ያሳለፍኩኝ ነበር። አዎ ኦፍ ኮርስ የቻይና ኮፒ የፍቅር መምህርሽ እኮ ነኝ። ፍቅርንማ እንዴት እንደነበረ የፍቅር መምህርሽ እኮ ነኝ። ከትንሽ ተነስቶ ወደ መድረስ እንደሚቻል ማደግ አንቺ ከመጣሽ በኋላ አንቺ ከመጣሽ በኋላ ባል መከበር አውቃለሁ። አንቺ ከመጣሽ በኋላ እኔ ብዙ ነገር አስተካክያለሁ ማለት ይኖርብሻል ብዬ አስባለሁ። ለማንኛውም አንዳንድ ሰው ማመስገን ያለብሽ ቦታ መስግኝ እሺ። መድረስ እኔ ፍቅር መምህርሽ ብዙ ነገሮችን አስተካክለሻል። አልተሳካልሽም እንጂ ወይኔ ጉዴ ፈላ። እኔ ምንም ነገር ይኸውልሽ ሩታ አማርኛ የምትሰሚ ከሆነና ነገሮችን የምትረጂ ከሆነ አብርሃም መጀመሪያ ደህና አልነበረም። ሁሉም ነገር ያውቀዋል። አሁን ደህና ነው ብለሽ መልሰሽ እንድትመልሽልኝ አልፈልግም። ደህና ሆኗል አብርሃም እግዚአብሔር ይመስገን። ስለዚህ ወደዚህ ቤት ደግሞ ተመልሶና ድጋሚ መጥቶ እንድትረብሽውና መጀመሪያ እያዘሽው በነበረበት መንገድ እንዲመራ አልፈልግም። ገባሽ አይደለ? ብትፈልጊም አይሳካም። ስለዚህ አሁን ዛሬ መጣ ነው ወደዚህ የአብርሃምን ልብስና ልንፈልግ ነው። አለቀ። ሌላ ምንም ነገር አይደለም። ስለዚህ ልብሱን ስጪን እንሂድ። እሺ አማርኛ ነው አይደል ያወራሁት? አማርኛ ማውሪ ምንም ማውሪ ሰምቼሻለሁ። ተሽሎታል ደህና ነው ተመልሷል እያልኩሽ ነው። እንደ ድሮ ማዘዛትሽም እያልኩሽ ነው። በጣም ጥሩ እሺ። ልብሱን ነው የምፈልገው? አዎ ልብሱን ነው የምፈልገው። ሲቀጥል ደግሞ ስለ ጤንነት ስለምናምን እኔ ጋር ሆኖ ምናምን ታመመ ስለምትይው ነገር አንቺም ጋር መጥቶ ታመመ አልተባለም። ስንትና ስንት ነገር አዙረሽበት። ነገር ግን ድሮም ጤነኛ ነበረ፣ አሁንም ጤነኛ ነው። የሚሆነው ነገር ታያለሽ። ሲቀጥል ደግሞ አባቱ ጋር ነው ሄደው ሲመለስ ወዴት እንደሚመጣና ማንን እንደሚመርጥ በደንብ እንዴት ታያዋለሽ።
መምጣት አይጠበቅበትም። እዚህ ቤት መምጣት አይጠበቅበትም። ይመጣል፣ ቤቱ ይኖራል። ከዛ በኋላ ሄርሜላ ምን ይወጣታል አብረን እናያለን። አሁን ከቤቴ ትወጣላችሁ ወይስ ሌላ ነገር? እንደዚህ አይነት ነገር እንደማይፈጠር ታውቂያለሽ። ደህና ከሆነ አብርሃም ደህና ከሆነ እንደዚህ ነገር እንደማይፈጠር ታውቂያለሽ ሩታ። አሁን እኔና አብርሃም ራሳችን ህይወት የምንጀምርበት ሰዓት ነው። አብርሃም ደህና ሲሆን ከኔ ጋር ህይወቱ እንደሚቀጥል ታውቂያለሽ። ስለዚህ በህይወታችን ዘዋት በይ አርጋሽ ልጅ አሳድጊ ነው ያልኩሽ ያለው። ድሮም ደህና ነው። ዘው ያልሽው አንቺ ነሽ። ዘው ብለሽ እንደገባሽ ዘው ብለሽ ትወጪ። ግን አታፍሪም? አሁንም ድሮም ደህና ነው። እስቲ ኧረ ቢያንስ ይኸውልሽ ህሊና ካለሽ አብርሃምን በደንብ የምታውቂው ባልሽ ነበር። የመጀመሪያ ባልሽ ነበር። በዚህ ናህል ልክ አንቺ የወረደና የሆነ ኧረ በኢየሱስ ኧረ ነው ይኸውልሽ፣ ይሄ የትኛውም ሰው የሚፈርደው ነው። ቢያንስ አብርሃም እንደዚህ እንዳልነበረ ማንም ያውቃል። በቃ በዚህ ናህል ልክ አይደለም መሆን ያለብሽ። ማሰብ መቻል አለብሽ። ይኸውልሽ ሩታ ይመጣል። ሲመጣ ሁሉንም ነገር ታዩ። ሊመጣ ስለሆነ ነው አሁን ደግሞ እንደዚህ እያሸረገዳችሁ ያላችሁ። ደህና ነው ጤነኛ ነው ምንም አልሆነ ምናምን እያላችሁ ያላችሁ የነበራችሁ ኬስ ስለነበረ ነው። የነበራችሁ ኬስ ስለነበረ ነው። አልተማመም ትያለሽ። ማስታወስ ማችል ከሆነ አንቺ አልታመምም ላይ ትቆያለሽ ሩታ። ያ የድሮ ሬሳው አብርሃም የለም ደህና ነው እያልኩሽ ነው። ስለዚህ የተመለሰው አብርሃም አለ። አንቺ ሬሳ ይዞ መኖሩን ትፈልጊዋለሽ። ሬሳን ሂጂና እዛ ፈልጊ። ነይ ነይ ውጪ። ልብሱን ሳትሰጪኝ አልወጣም። እያማረሽ ይቀራል። ክረሚያት እዚህ ቆመሽ እንደ ሐውልት ቆመሽ ትውያታለሽ እንጂ እያማረሽ ይቀራታል። ወይኔ ሞታታለሁ ወይ አንቺ ትሞቻታለሽ እዚህ ቤት እንጂ እዚህ አልፈሽ እስቲ አንቺ ወንድ ነሽ እንጂ ከዛ እኔና አንቺ እንተያያታለን። ነይ ታዩ። አንቺ ልብስ አይደል ልብሱን ቀቀለሽ ልትበይ ትችያለሽ። እኛ ደግሞ በምናገኘው እናገኘዋለን። እሺ